እኮ እሱን ነው የምልህ እኮ ታላቅ ማን ነው ታናሽ ማን ነው? ለምንስ አይከባበሩም? ሰበር መረጃ ውድ አድማጮቼ እንደምን አመሻችሁ። 22 ዓመት 21 ዓመት 16 ዓመት እና 10 ዓመት ናቸው። ለምን አይከባበሩም? ማን ነው ታላቅ ማን ነው ታናሽ? ይህ መረጃ እንዳልኳችሁ አንድ ታላቅና ታናሽን ለመለየት ሳይሆን አቴንሽን ለመሳብ የተደረገ ነው። ውድ አድማጮቼ ፌስቡክ ከተጀመረ 22 ዓመታትን አስቆጥሯል። ቲክታክ በጣም በሚገርም ሁኔታ ብዙ ሰው የወደደው ብዙ ሰው ጋር የተዳረሰ ፕላትፎርም ነው። ግን በጣም በሚደንቃቸው ሁኔታ 10 ዓመት ብቻ ነው የሰራው። ዩቲዩብ 21 ዓመት፣ ኢንስታግራም 16 ዓመት ሜክ ከተደረገ ማለት ነው። የመጀመሪያ ስሙ ላይክ የተወሰነ መረጃ ልስጣችሁ ብዬ ነው። ፌስቡክ ብሎ አልመጣም። ፌስ ማሽ ነው የሚባለው የፌስቡክ ስሙ ማለት ነው። ቲክቶክ ደግሞ አሁን እንደምናየው ቪዲዮ ምናምን መስሪያ አልነበረም። ሚውዚክ ላይ ነው የሚባለው። ልክ ሳውንዶችን ብቻ እየሰሩበት ነበር መጀመሪያ አካባቢ 2011 10 አካባቢ ካስታውሳችሁ ኢትዮጵያ ላይ በደንብ ሲታወቅ ሙዚቃ ብቻ ነው የሚሰራበት ሚውዚክ ላይ የሚል ስያሜ ነበረው። ፌስ ማሽ ደግሞ ፌስቡክ ነበረ። ፌስቡክን እና ኢንስታግራምን ኦን የሚያደርገው ባይት ዳንስ ነው። የተገኘው ደግሞ በማርክ ዙኬንበርግ ነው ሃርቫርድ ዩኒቨርሲቲ ላይ ማለት ነው። ቲክታክ ዩቲዩብ ደግሞ በጎግልስ ነው እንግዲህ በጎግል ነው ኦን ያደረገው ያን ካምፓኒ። ቲክታክ በባይት ዳንስ ነው ኦን የተደረገው። ውድ አድማጮቼ የፌስቡክ 22ኛ ዓመት ነው እንግዲህ ፌስቡክ የተጀመረበት ጊዜ እንዴት ነው? ፌስቡክን የጀመራችሁት እናንተ በየትኛው እድሜያችሁ ነው? የመጀመሪያ ፖስታችሁ ምን ይመስል ነበር? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በደቡብ ኢትዮጵያ ክልል ከ104,000 በላይ ሰዎች የኮደር ስልጠና የምስክር ወረቀት ወሰዱ። ጥር 27 2018 ዓ.ም በደቡብ ኢትዮጵያ ክልል 104,700 ሰዎች የኢትዮ ኮደር ስልጠና ምስክር ወረቀት ወስደዋል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ኃይለማርያም ተስፋዬ ለፋና ዲጂታል እንዳሉት የዲጂታል ቴክኖሎጂ ክህሎትና እውቀትን ለማሳደግ ክልሉ ሰፊ እቅድ ይዞ እየሰራ ይገኛል። በዚህም መሰረት የ5 ሚሊዮን ኢትዮ ኮደርስ የስልጠና እድል ለመጠቀም የሚያስችል እንቅስቃሴ እየተደረገ መሆኑን ተናግሯል። በፕሮግራሚንግ፣ አርቲፊሻል ኢንተለጀንስ፣ ዳታ ሳይንስ እና በአንድሮይድ ሊሚት ስልጠና የተሰጠ መሆኑንም አክለው ገልጸዋል። ስልጠናው የተጀመረውን የዲጂታል ስርዓት ሽግግር ውጤታማ ለማድረግ ወሳኝ ሚና አለውም ብሏል። በክልሉ 184,393 ሰዎች ተመዝግበው ስልጠናውን እየተከታተሉ እንደሆነም አንስቷል። እስካሁን 104,700 ሰዎች ስልጠናውን በማጠናቀቅ የምስክር ወረቀት ወስዷል። የኢትዮ ኮደር ስልጠናው ውጤታማ እንዲሆኑ የሚመለከቷቸው ባለድርሻ አካላት በመቀናየት እየሰሩ እንደሆነም አመልክቷል።